እነዚህ የሞት ቅጣትና የ20 ዓመት እስራት የተበየነባቸው ወጣቶች ናቸው። ቤካ ኑረዲንና ሊበን ወንዶሰን ይባላሉ። የሚኖሩት አዲስ አበባ ነው። የቤካ አባት ኑረዲን አልዬ የሚኖረው ድሬዳዋ ማርያም ኮንዶሚኒየም ሰፈር ነው። አዲስ አበባ ቁጭ ብለው እነዚህ ሁለት ወጣቶች የቤካን አባት ኑረዲን አልዬን ሀብት እንዴት አድርገው እንደሚወርሱ ይማከራሉ። ብቸኛው የመጣላቸው ሐሳብ ኑረዲን አልዬን መግደል ይሆናል። በዚህም ይስማሙና በግል መኪናቸው ከአዲስ አበባ ድሬዳዋ መጥተው ኑረዲን አልዬን በአሰቃቂ ሁኔታ ከገደሉ በኋላ ወደ አዲስ አበባ ይመለሳሉ። ፖሊስ ባደረገው ጥልቅ ምርመራ እነዚህ ወጣቶች ኑረዲን አልዬን መግደላቸውን ይደርስበትና ፍርድ ቤት ያቆማቸዋል። የፌዴራሉ ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት ቤካ ላይ የሞት ቅጣት ሲወስን ሊበን ወንዶሰን ላይ ደግሞ የ20 ዓመት እስራት በይኖበታል። እንግዲህ የሞት ቅጣት ተግባራዊ የሚሆነው ርዕሰ ብሔሩ ሲፈርም ነው። ፕሬዝዳንቱ፣ የሀገሪቷ ፕሬዝዳንት። እንደዚህ አይነት ነገሮች ባለፈውም እናቱን የገደለ ወጣት እናትህን ከገደልክ ሀብት ታገኛለህ ተብዬ ነው የገደልኩት የሚሉና እንደዚህ አሰቃቂ ዜናዎች መስማት ከጀመርን ሰነባብተናል። ስለዚህ የሀገሪቷ ርዕሰ ብሔር ይሄንን ፊርማ በማኖር ይሄ ፍርድ ተግባራዊ እንዲደረግ ካልተደረገ በስተቀር ይሄንንም ህብረተሰቡ እንዲያውቀው እና ተግባራዊ ስለመደረጉ ለህብረተሰቡ የተነገረ ካልሄድና ተመጣጣኝ የሆነ እርምጃ ካልተወሰደ በስተቀር እንደዚህ አይነት ሰይጣናዊ ተግዳሮቶች እየቀጠሉ ነው የሚሄዱና ጋሼ ባኮትን ፊርማዎትን ያኑሩና እነዚህ ይህን ያደረገው ቤካ ኑረዲን ሊሰናበት ይገባል። የባንክ አካውንታችሁን ያከራያችሁና ባከራያችሁት የባንክ አካውንት ላይ ወንጀል እየተፈጸመ መሆኑ ከተረጋገጠ እስከ 25 ዓመት እስር ይጠብቃችኋል ይለናል የፌዴራል ጠቅላይ አቃቢ ሕግ ነው ይሄን የሚለን። ዛሬ ነው እንደ የሰሙት ጋሼ። ከ5 ከ6 ወር በፊት አንድ አቋማሪዎች ሳይያዙ በፊት የሚጠቀሙት የተከራዩትን አካውንት ነው ብለን ነበረ። እቁብ አለን፣ እቁብ እንጥላለን፣ የመኪና እቁብ እንጥላለን ብለው የተለያዩ ሰዎችን የሚያታልሉና የሚሰርቁ ሰዎች የሚጠቀሙት የተከራዩ የባንክ አካውንቶችን ነው ብለናል እኮ። በተለያዩ ወንጀሎቹ ውስጥ እየተሳተፈ ያለው የተከራየ የባንክ አካውንት ነው። እነዚህ የባንክ አካውንት ዩኒቨርሲቲ አካባቢ ያሉ ልጆችን የባንክ አካውንት እንዲያወጡ አድርገው ከነፓስኮዱ ከነሲሙ ለእነዚህ ሰዎች ይሰጣሉ። ባለ አካውንቶቹ እንደ ደሞዝ በየወሩ ከ5,000 ብር ጀምሮ ይሰጣቸዋል ብለን ካለን 4 ወር 5 ወር አለፈን እኛ እንኳን ከደረስንበት። እንደ ሚኒስቴር መስሪያ ቤት ግን ዛሬ ነው ይሄንን መግለጫ የሚያወጣልን። ወይን ስንጠቁማችሁ እሺ በሉና ተቀበሉ፣ ወይን በጋራ እንስራ፣ ወይን ደግሞ እንዳለባችሁ ኃላፊነት ቀድማችሁ ብታውቁ። በሚከራዩና በሚሸጡ የባንክ አካውንቶች ከፍተኛ ማጭበርበሮች እየተደረጉ ስለሆነ ከፍተኛ ጥንቃቄ አድርጉ ብሏቸዋል የፌዴራል ጠቅላይ አቃቤ ሕግ። ዛሬ በወጣው መረጃ መሰረት እንግዲህ በርካቶች በወንጀል የተገኘ ገንዘባቸውን ለመሸፈን ሲሉ ከተለያዩ ሰዎች አካውንቶችን በመግዛትና በመከራየት ይህንን ወንጀል እንደሚፈጽሙ በምርመራ ደርሼበታለሁ ይላል። በዚህም እንግዲህ በተለይ ዝቅተኛ የኑሮ ደረጃ ካላቸው ሰዎች የባንክ አካውንቶችን በመግዛትና እንደዚሁም ደግሞ በመከራየት በተለይም እስከ 5,000 ብር በመክፈል በመግዛት እንደዚሁ በህገወጥ መንገድ የተገኙ ገንዘቦችን ህጋዊ ለማስመሰል እነዚህን መንገዶች ተጠቅመው ይሄ ወንጀል ይፈጸማልና ዞሮ ዞሮ ተጠያቂነቱ ግን አካውንቱ በወጣበት ስም ስለሆነ ጥንቃቄዎችን አድርጉ ሲሉም እንደዚሁ አስቀምጠዋል ማለት ነው። በእነዚህ የባንክ አካውንቶች እንግዲህ እጅግ በጣም ከፍተኛ ገንዘቦችን ከቤተሰብ ወይንም ከተለያየ መንገድ የተገኘ ነው በማለት ግለሰቦቹ ወደ ሌላ ሰው እንዲያስተላልፉ ያዟቸዋል። እሱ ብቻ አይደለም፣ ፓስወርዳቸውንም ጭምር ተቀብለው እነሱ ራሳቸው እነዛ ሰዎች እንዳደረጉ ተደርጎ የሚወሰድበት አጋጣሚ ስላለ ከፍተኛ ጥንቃቄ አድርጉ ተብሎ